السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله. ጥያቄ ነበረኝ። እሺ እህቴ ነበረችና ያው በመረጃ ባሏ ሶስቴ ፈትቼሻለሁ ምናምን ብሏት፣ ከዛ እሷ አሁን ሁለቴ ነው የፈታሁት አለ። እሷ ደግሞ ሶስቴ ነው የፈታኝ አለች። ስለዚህ ረጃቱ ማለት ይችላል ሶስቴ የፈቱ አለ አይችልም? በአንድ ቃል ሶስት ጊዜ ፈትቼሻለሁ ከሆነ ያለ አንድ ኒካ ነው የሚወርደው። ስለዚህ በዚህ መሰረት መመለስ ይችላል ረጃቱ ብሎ የዒዳ ጊዜ ላይ ከሆነ ያኔ ረጃቱ ማለት ይችላል ማለት ነው። በዒዳ ጊዜ ላይ ከሆነች ሰውየው በአንድ ቃል ሶስት ጊዜ ፈትቼሻለሁ ብሎ ቢናገር አንድ ኒካ ስለሆነ የሚወርደው። አንዳንድ ዑለሞች በእርግጥ ሶስቱም ኒካ ይወርዳል ይላሉ፣ ግን ስህተት ነው እሱ እና ስለዚህ ረጃቱ ብሎ መመለስ ይችላል። ጀዛከላሁ ኸይር ነው። ሰላም አለይኩም ሁሱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁለት ጥያቄ ነበረኝ። እሺ ጥርሴ በተፈጥሮ ወደ ዳር ወጣ ነበርና ሐኪም ቤት ሂጄ 10,000 ብር አሉኝ ልሰራ ማለት ነው። ከዛ 10,000 ብር ብለውኝ 5,000ውን አሁን ቅድሚያ ትከፍያለሽ እና ሌላውን ደግሞ 5,000ውን ቀሪውን አመት ከ6 ወር አመት ስለሚፈጅ ጥርስሽ በዛ መካከል 400 300 ምናምን እያደረግሽ መክፈል ትችያለሽ አሉኝ። እሺ ብዬ ጀመርኩኝ። ከዛ በየወሩ እየሄድኩኝ እያስቀየርኩኝ በሶስተኛ ወር ነው እንደዛ 1,000 ብር ከፈልኩኝ ማለት ነው። 6,000 ብር ተከፈለ። ከዛ ይሄን አድርጌ ያለሁኝ ጥርሴ ማርገባም ወደ ውስጥ ወደዚህ መጣሁ ወደ ሳውዲ ማለት ነው። አሁን ያ ቃል የገባሁት 10,000 ብር 4,000 ብር ስላልከፈልኩኝ ሐራም ይሆንብኛል። ያው ጥርሴን ግዴታ እዚህ መሰራት አለብኝ ምክንያቱም ወደ ውስጥ ስላልገባ ማለት ነው። ስምምነት ፈጽመሽ ከሆነ ያንን በስምምነትሽ በቃልሽ መገኘት አለብሽ። አልሙስሊሙን አላ ሹሩጢሂም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሙስሊሞች በስምምነታቸው ላይ ይገኛሉ። አንቺ ስምምነት ፈጽመሽ ከሆነ ሕክምና ተደርጎልሽ ከሆነ ያንን ክፈል አለብሽ። ኦኬ ያው ጥርሴ አልገባም ግዴታ እዚህም እሰራለሁ፣ ግን ያንንም መክፈል አለብኝ ያው ግዴታ ስምምነት ስላደረኩ ማለት ነው። እሺ ሁለተኛ ጥያቄ የቀደሙ ልጅ ካለህ አንዴ በደንብ እንድገለጽልህ አዳምጥሽ። الفرق بين الإرادة الكونية والإرادة الشرعية أنهما يجتمعان في حق المطيع. الله سبحانه وتعالى بميتاز السولاي يسبع إرادة كونية أن إرادة شرعية، ويفترقان في حق العاصي والكافر. الله سبحانه وتعالى بكارنا بميام السولاي كن إرادة كونية أن إرادة شرعية إلا أنت لا يزاني إلا يلوم يا أراده كونا ولم يريده شرعا مالتنا إذا كان في حق العاصي أو الكافر. أما إذا كان في حق المطيع فإن الله سبحانه وتعالى أراد لهم شرعا وكونا يا نادر. فالله سبحانه وتعالى له إرادتان. الله سبحانه وتعالى هو إرادة وشارت يعني قدرية وشرعية. قدرية سبق بها يعني علمه عندنا ምንድነው የአላህ Subhanahu Wa Ta'ala ቅድመ እውቀት ነው። አላህ እነዚህን የባሪያዎቹ ስራዎች ሁሉ የባሪያዎቹ ሐሳቦች ሁሉ አላህ Subhanahu Wa Ta'ala ቀድሞ ያውቀዋል ነው። سبق بها علمه እውቀቱ የቀደመው የሆነ ቀድሞ ውሳኔ አለው በማንኛውም ስራችንና ንግግራቶችን ላይ። ዛሬ ምን እንደምንሰራ ምን እንደምንናገር ሁሉ ቀድሞ ያውቃል። ومراده يعني نافذ يا إرادة ودقمو تفزعمنا لا محالة من قرة الله. كما قال سبحانه إنما أمره إذا أراد شيئا أن يقول له كن فيكون نافذة. قال تعالى فمن يريد الله أن يهديه يشرح صدره للإسلام ومن يريد أن يضله يجعل صدره ضيقا حرجا كأنما يصعد في السماء. وهناك إرادة شرعية كما قال جل وعلا يريد الله بكم اليسر ولا يريد بكم العسر يريد الله أن يخفف عنكم وخلق الإنسان ضعيفا. هذه إرادة شرعية قد أراد اليسر وأمر عباده بما فيه يعني يسرهم، لكن قد يحصل هذا لبعض الناس يعني وأمر عباده يعني بما فيه يسرهم لباريوچو ገራቸው ባለበት ነገር ላይ ወይም በሚገራላቸው ነገር ላይ ነው ያዘዛቸው።
لكن قد يحصل هذا لبعض الناس وقد لا يحصل اليسر، قد يعني يبتلى بالعسر، قد أراد من الناس أن يصلوا وأن يصوموا وأمرهم بهذا وأن يعبدوه وحده، فمنهم من صلى وصام وعبد الله، ومنهم من كفر وهم الأكثرون. هذه إرادة شرعية، فالمطيع الموحد اجتمع فيه الإرادتان، وافق إرادة الله الكونية ووحد الله وأطاعه، ووافق الإرادة الشرعية لأنه بطاعته لله وتوحيده لله قد وافق الإرادة الشرعية أيضا. أما العاصي فقد وافق الإرادة الكونية ولكنه خالف الإرادة الشرعية والأمر الشرعي، وهكذا الكافر. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ጥያቄ ነበር መጠየቅ እችላለሁ? የወሊድ መከላከያ መርፌ ተወግቼ ነበርና የወር አበባ በጣም ተዛብቶብኛል። የሚፈሰው ደም ትክክለኛ ደም አይደለም፣ የህመም ደም ነውና ሶላት መስገድ እችላለሁ በየሰዓቱ በየሶላት ሰዓቱ እያደረኩኝ ወይስ እንዴት ነው? ሁሉም ደም አንድ አይነት ነው? ወሩም ሙሉ የሚፈስሽ ደም? አይ ጥቁር ነው፣ እንደዚህ የተዛባ ነው እኮ። ያለምንም ማቋረጥ ደም የሚፈሳሽ ከሆነ አንደኛ ሕክምና አድርጉ፣ ዶክተር ሄዳችሁ አማሩ። ሁለተኛ ነገር ወሩም ሙሉ ቢመጣባት ሴት ልጅ ደም በህመም ምክንያት ወሩም ሙሉ አትሰግድም ወይ? ላ መስገድ አለባት። እንዴት ነው የምትሰግደው ከተባለ ልክ ሲመጣ ጊዜ ሳትታመም በፊት በማንቀን ሲመጣ በነበረው ልክ እየቆጠረች እነዚያን ትሄዳለች። ለምሳሌ ለ7 ቀን ከሆነ ሲመጣ የነበረው ለ7 ቀን ያክል ሳትሰግድ ታቋርጥና ከዚያ በኋላ ለእያንዳንዱ ሶላት እስቲንጃና ኡዱ እያደረገች መስገዷን ትቀጥላለች ከብልት ላይ ደም እስኪጠራ ድረስ 6 ቀን ያክል። በዚህ መሰረት ኢንሻአላህ ጀዛከላህ ኸይር ወንድሜ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ወራህመቱላሂ ወበረካቱሁ። የኔን ጥያቄ ሐሙስና ሰኞ ስናጾም መጾም እንዴት ይታያል? ቀዷም ሐሙስና ሰኞ መጾም፣ እንደገና ደግሞ ሱና ሐሙስና ሰኞ መጾም። ቀዷ የዋጅብ ጾም ከሆነ ለብቻ መጾም አለበት። እሱ አንዳንድ ዑለሞች ሱናና ዋጅብን በአንድ መጾም ይቻላል የሚል አቋም ቢኖራቸውም ትክክለኛው ግን ዋጅብ ጾም ራሱን ችሎ መጾም አለበት። ሱና ጾሞች ግን በአንድ ቀን ቢገናኙ ሁለቱንም በአንድ ንያ መጾም ትችላላችሁ። ለምሳሌ ሰኞና ሐሙስን ሱና ጾም እየጾማችሁ ልክ እንዲሁ አያመል ቢድ 13፣ 14፣ 15ኛው ወራት ቀናቶች ቢገጣጠሙ ሁለቱንም በአንድ ንያ መጾም ትችላላችሁ። ያ ነው። ነገር ግን ዋጅብ ጾም ከሆነ እሱ ለብቻ ራሱን ችሎ መጾም ያለበት ነው። እሺ፣ ስለ ሰኞና ሐሙስ ጾም በጥቂቱ ልንገራችሁ። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ቱዕረዱ አልአዕማል የውም ልኢትነይን ወየውም ልኸሚስ ፈኡሒቡ አን ቱዕረዱ ዐመሊ ወአነ ሷኢም። የሰዎች ስራ ዘወትር ሰኞና ሐሙስ ከአላህ ዘንድ ይቀረባል፣ እኔ ደግሞ ጾመኛ ሁኜ እንዲቀረብልኝ ይፈልጋለሁና እጾማቸዋለሁ እነዚህን ቀናቶች ብሎ ተናገሩ። የሳምንቱ ስራዎቻችን ከአላህ ዘንድ እነዚህ ቀናቶች በእነዚህ ቀናቶች ነው የሚቀረበው። ያ ነው። ሌላኛው ነገር ምንድነው? እናታችን አይሻ ሐዲስ ላይ ምን አለች? ካነ ነቢዩ ሰለላሁ ዐለይሂ ወሰለም የተሐራ ሲያም የውም ልኢትነይን ወየውም ልኸሚስ። የአላህ መልክተኛ ነቢ ሰለላሁ ዐለይሂ ወሰለም ሰኞና ሐሙስን ቀን ተጠባብቀው ይጾሙ ነበር ብላ ተናገረች ማለት ነው። እሺ፣ ለዚያ ነው ይህንን የጾመ ሰው ምንዳው ታዲያ ምንድን ነው ከተባለ አላህ ሱብሓነሁ ወተዓላ ሐዲስ ላይ ብሏል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢነ ፊል ጀነቲ ለባበን ዩቃሉ ለሁ ረያን ላ የድኹሉ ፊሂ ኢላ ሳኢሙን አሉ። በጀነት ውስጥ ረያን የሚባል በር አለ፣ በዚያ ላይ ጾመኞች እንጂ ማንም አይገባበትም አሉ። ስለዚህ ጾምን የሚያበዛ ሰው ምንዳው በቀጣዩ ዓለም የአላህ ሱብሓነሁ ወተዓላ ጀነት ረያን የሚባለው መጎናጸፍ ነው። በእኔ ግልጽ ያልሆነልኝ ነገር ሐሙስና ሰኞ መጾም፣ ለምሳሌ ሐሙስ መጾም ከፈለግ ሮብ መጾም አለብን ግዴታ፣ ወይም ደግሞ አስከትለን ጁምዓ መጾም አለብን የሚባል ሰምቼ ነበርና እና ሐሙስን ለመጾም ችግር የለውም። ጁምዓን ከሆነ ለብቻ መጾም ነው፣ እሱ ነው የተጠላው። ጁምዓን ላ ቱፍሪድ የውም ልጁምዓ ቢሶም አሉ ነቢ ሰለላሁ ዐለይሂ ወሰለም። የጁምዓን ቀን በጾም ነጥላችሁ አትጾሙ ኢላ የውመን ቀብለሁ አው የውመን ባዕደሁ አሉ። ወይም ከእርሱ በፊት ወይም ከእርሱ በኋላ አንድ ቀን ይቀጥላችሁ ካልሆነ በስተቀር ብለው ተናገሩ።
እንጂ ሰኞና ሐሙስን መጾም ሱና ነው እንዳውም እያልኩ ነው እንዳልነው። አይዋ ጠይብ። ሌላ ጥያቄ ደግሞ ኢሞ ግሩፕ ላይ ቁርአን ስናከትም ኡስታዞች በተሰበሰቡበት ቦታ ብዙዎቻችን የምናደርገው ድርጊት ነው። ሴት ልጅ እዛ ውስጥ ቁርአን መቅራት መጋበዝ ትችላለች? ወንዶች ጋር ምናምን ተቀላቅለው ነው? የሴቶች ለብቻ ግሩፕ አድርገው ያቅሯቸው፣ የወንዶች የብቻ ግሩፕ አድርገው ያቅሯቸው። ወንድና ሴትን ቀላቅለው እንደዚህ እንዲቀሩ ማድረግ ተገቢ አይደለም። ጠይብ ነሽዳ ሰበስሟ ማሰራት አይቻልም። ነሽዳ የሚባል ነገር የለም በኢስላም። ጠይብ ጀዛኩሙላሁ ኸይራን። ወያ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጆን አለ ከቀደም ነው ስለዚህ ጃን አለ። አሎ ጃን አለሁኝ ኡስታዜ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። እየቀደሙኝ እኮ ያው ቅድሚያ ልስጣቸው ብዬ ነው። ይሰማል ኡስታዝ? ይሰማል። አንድ ጥያቄ ልጠይቅ ኡስታዝ፣ ግጥምን በተመለከተ አሉ ኡስታዝ? በስነ ግጥም ዘርፍ ላይ ምናባዊ ግጥም የሚባል አለ እና ያ ምናባዊ ግጥም ማለት በእኛ ላይፍ ላይ ሀፕን ያላደረገ ነገር ግን በምናብ የምንጽፋቸው ጽሁፎች አሉ እና እነዛ ጽሁፎች ስለ አንድ ስላፈቀረች ሴት ሊሆን ይችላል፣ ወይንም በሪሌሽንሺፕ ውስጥ ያሉ ሰዎች ሊሆን ይችላል። እነዚህን ነገሮችን በግጥም ማስቀመጥ ወይንም መጻፍ በእስልምና እንዴት ይታያል? ግጥም በኢስላም ግጥም በኢስላም ይፈቀዳል? እሺ ግጥም በኢስላም ይፈቀዳል ወይ ከተባለ ይፈቀዳል። ግን ምን አይነት ግጥም ወደሚለን እንምጣ። የነቢዩ ሰለላሁ ዐለይሂ ወሰለም ሰሃቦች ግጥምን ይገጥሙ ነበር። ይህ እንደሚፈቀድ ያሳየናል። ከገጣሚዎቻቸው መካከል አንደኛው ሐሳን ኢብኑ ሳቢት ይባላል። የሚገጥሙበት ዓላማም አላቸው። አንደኛው ዓላማ ለሁለት ዓላማ ነው። አንደኛው ምንድነው? በጂሃድ ጊዜ ከቁርአንና ከሐዲስ መሰረት አድርጎ ያለውን እውነታ ነው እንጂ የሌለን ነገር ከልብ ወለድ የሚጽፍ ነገር አይደለም። ያለውን እውነታ ሰዎች በጂሃድ ጊዜ ከአላህ ሱብሓነሁ ወተዓላ ዘንድ የሚያገኙትን ትሩፋት ከቁርአንና ከሐዲስ መሰረት አድርገው ይገጥምላቸዋል። ልባቸው ወደኋላ እንዳይልና በዛው ጥንካሬን ጽናትን እንዲሰጣቸው ይሆናል። ያ ነገር ዓላማ አለው ራሱ። ስለዚህ ይገጥም ነበር በዚህን ጊዜ። ልክ እንዲሁ ሁለተኛው ምንድነው? በህብረት ስራን በሚሰሩ ጊዜ የዛኔ መድከም አለ አይደለ? ድካም እንዳይሰማቸው ያንን በህብረት የሚሰሩት መስጂድ ሲሰሩ ሊሆን ይችላል። የዛኔ እነሱን እንዲያበረታታቸው ዘንድ መስጂድን መስራት ከአላህ ሱብሓነሁ ወተዓላ ዘንድ የሚያገኘውን ትሩፋት ከቁርአን ከሐዲስ መሰረት አድርጎ ግጥም ይጽፍ ነበር። ይገጥምላቸዋል፣ በዚያ ይበረታታሉ። እና ስለዚህ ከዚህ አንጻር ነው እንጂ ስለሚፋቀሩ ሰዎች ምናምን ሰውን ወደ ሌላ ነገር ሊወስድ የሚችል ነገር የሌሉ እውነታዎች ያልሆኑ ነገራቶች እነዚህን ይሄ ያስፈላጊ አይደለም። ሙስሊም እንዲህ አይነት ነገር ውስጥ አይሳተፍም። ስለዚህ ያ ነው ሐሳን ኢብኑ ሳቢት የነብዩ ሰለላሁ ዐለይሂ ወሰለም ገጣሚ ነበረ። ግጥም ይገጥም ነበር። በእነዚህ ጊዜያቶች ነበር ሲገጥም የነበረው። ያ ሐሳን ኢብኑ ሳቢት እንዴት ሰለመ? በጣም የሚደንቅ ሰው ነበረ። ሐሳን ኢብኑ ሳቢት የሰለመበት በጣም ገጣሚ ነው። አረቦች ለግጥም ትልቅ ቦታ ያላቸው ነበሩ። ለግጥም ትልቅ ቦታ አላቸው። ይገጥማል አንድ ሰው
ካስደሰተው ያ ንጉስ ወይንም የጎሳይቱ መሪ ምናምን በጣም የሌለ ስጦታ ይሰጣቸዋል። እስካሁን ድረስ ታውቃላችሁ። ይሄን ምናልባት ዩቲዩብ ላይ ሄዳችሁ ብታዩ የአረብ ሀገር መንግስታቶች በየቀቢላው በየጎሳው ዘንድ በሚሄዱ ጊዜ እንትን ይላሉ፣ ገጣሚዎች ይገጥማሉ። ልጆች በሚገጥሙ ጊዜ ያ ንጉስ ያ መሪ ይሰጣቸዋል ስጦታ። አይታችኋል? የዱባይ መንግስት ምናምን እንደዚህ የሳውዲው መንግስት ምናምን እስካሁን ድረስ ያሉ ንጉሶች ማለት ነው የሌለ ስጦታ ይሰጣቸዋል። መኪና ሁሉ ምናምን ይሰጣቸዋል። አንድ ግጥም ትንሽ ግጥም ገጥሙ። በድሮን ጊዜ ልክ እንዲሁ ነበሩ። ስለዚህ የሐሳን ብኑ ታቢት ደግሞ በጣም በግጥሙ የታወቀ ነበር። የሌለ ቻይ ነበረ። በቃ በዚያን ጊዜ ነቢይ ሰለላሁ ዐለይሂ ወሰለም ገና ማስተማር በጀመሩበት ጊዜ ነው። ስለ እርሳቸው ሳያያቸው ስለ እርሳቸው ክፉ ነገር ይሰማ ነበር። ሳይሰማቸው ትምህርታቸውን ማለት ነው፣ እርሳቸውንም ሳያያቸው። ከዚያ የመካ ከሃዲያኖች ንጉሶችና ሹማምንቶች ይህን ታላቅ ገጣሚ ሰው ጠሩት። ዛሬ ለትልቅ ዓላማ እንፈልግሃለን። ሙሐመድ በሚመጣ ሰዓት አሁን ይመጣል። ከህዝብ ፊት በእኛ ፊት ቁመህ እርሱን ዝቅና የሚያረክስ የሆነ ግጥም አዘጋጅተህ ግጠምልን፣ የሌለ ሽልማት እንሰጥሃለን አሉት። እሺ አለ፣ ተስማማ። እሺ አለ፣ ተስማማ። ሊገጥምላቸው ነቢ ሰለላሁ ዐለይሂ ወሰለምን ዝቅ እንዲያደርግላቸው በህዝብ ፊት ልክ ህዝብ በተሰባሰበበት ሐሳን ብኑ ታቢት ሊገጥምባቸው በእርሳቸው ላይ በተዘጋጀበት ሰዓት ነቢ ሰለላሁ ዐለይሂ ወሰለም ብቅ አሉ። ሲያያቸው ጊዜ ምን ብሎ ቢገጥም ጥሩ ነው? ቃለ ሐሳን ብኑ ታቢት ወአሕሰኑ ሚንከ ለም ተራ ቀጡ ዐይኒ ወአጅመሉ ሚንከ ለም ተሊድ ኒሳኡ ኹሊቅተ ሙበረአን ሚን ኩሊ ዐይብን ከአነከ ኹሊቅተ ከማ ተሻኡ አላቸው። ተገለበጠና ምን አለ? ወአሕሰኑ ሚንከ ለም ተራ ቀጡ ዐይኒ፣ ሙሐመድ ሆይ ከቶ ዐይኔ እንዳንተ አይነት ውብ ሰው አይታ አታውቅም አለ። ወአጅመሉ ሚንከ ለም ተሊድ ኒሳኡ፣ ሴቶችም እንዳንተ አይነት ውብን ሰው አልወለዱምም አለ። ኹሊቅተ ሙበረአን ሚን ኩሊ ዐይብን፣ ከነውሮች ሁሉ ንጹህ ተደርገህ ተፈጥረሃል። ከአነከ ኹሊቅተ ከማ ተሻኡ፣ ልክ አንተ በምትፈልግበት መንገድ የተፈጠርክ እስኪመስል ድረስ አላቸው። እኔ በዚህ ሰው ፊት ላይ የውሸትን ፊት አላይም ብሎ ወዲያው መሰከረ። የእውነተኛን ሰው ፊት ነው የማየው። هذا الوجه ليس بوجه كذاب፣ ይሄ ፊት የውሸታም ሰዎች ፊት አይደለም አለ። ወዲያው አሽሀዱ አን ላ ኢላሀ ኢለላህ ወአነከ ረሱሉላህ ብሎ እስልምና ተቀበለ። ይሄ ሰው